ልብሱ ነው እንደዛ ያረጋል። ሰው ከሚወዱት ጋር ሲሆን ይቀብጣል ይባላል። መግቢያ መውጫህን ሳየው ስተፋጫነቃለሁ። ዛሬ ተለይታብኛለች። በነገራችን ላይ ጋይስ የምሬ ነው። ዛሬ ተለይታብኛለች። በነገራችን ላይ እኔም ስጦታ ይዤልሽ መጥቻለሁ። ኧረ እባክህ ኦ ማይ ጉድነስ አልባከነም ዘመኔ ስኖር ካንተ ጋራ ሰው አረከኝ በፍቅር ወጥተህ ከሰው ተራ ነገን እንዳልፈራ። ማይ ጉድነስ ትላለች ፈኪ። ለካ ወድ አይደለም አያህሙ እንደው እንደርጉዝ ሴት ልቤ ፈረጠ ብለህ ቁጭ ትላለህ። አያንተ ነገር እሷ እየቀበጠች መቅበጥ አምሯት ናፍቋት። እንደ የዛሬ ቅብጠቷ አዳመኩ ስርዓት አለው ደስ ይላል እኮ። እና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ወደ ቤተሰቦች እንዴት ናችሁ? እንግዲህ ዛሬ ለየት ባለ ቪዲዮ ነው የመጣሁት። ለርግቧና ለርግቡ ወይም ለንጉሱና ለንግስቷ ለፈኪና ለአህሙ ግጥም ጽፌላችኋለሁ። ግን ከዛ በፊት አንዳንድ አስተያየቶችን ሳልሰጥ ማለፍ አልፈልግም። ያመኛል፣ አስተያየት ሳልሰጥ ካለፍ ያመኛል። እና ሁሌ አንዳንድ ሰዎች ደግሞ አላችሁ ሁሌ ፈኪ ሁሌ አህሙ ምናምን ትላላችሁ። እና ታዲያ ምን ልል ነው እንዴ? በእንጀራዬማ አትምጡ፣ በፍትፈታዬማ አትምጡ። እና ምን ልልላችሁ ፈልጋችሁ ነው? ለማንኛውም ያው የዛሬው ቪዲዮአቸው እውነት ለመናገር በጣም ደስ የሚል ነበረ እና ሁሌም በእንደዚህ ንቅት ሞቅ ደመቅ ብላችሁ ኑ። ነገር ግን እንግዲህ ያው ዛሬ ፈኪ የምር እንግዲህ አህሙን በጽሁፍ ብቻ ንጉሴ ምናምን ትላለች እንጂ አፍ አውጥታ ንጉሴ ብለው አታውቅም ነበረ። ዛሬ ግን ንጉሴ አለችው ማለት ነው። ኦ ማይ ጉድነስ ትላለች። ለካ ውድ አይደለም እና ማለት ነው። እሱ እንኳ ያው ንግስቴ አርግቢ ምናምን ያው ይላታል። አዲስ አይደለም እና ደስ የሚል ጨዋታ ነበረ ጅማሮ። ከሚወዱት ሰው ጋር መቅበጥ ደስ ይላል ምናምን እያለች ነበረ እና በቃ ዛሬው በጣም ሞቅ ብሏታል። የምር በጣም ተመችቷት ነበረ። በኋላ ላይ ግን ያው አህሙ ትንሽ ፕራንክ ላድርጋት ብሎ እንግዲህ ልቤ ፈረጠ ብሎ እንደርጉዝ ሴት ቁጭ አለባትና ያ ነገር ደግሞ አናዷት ጥላው ሄደች፣ አኩርፋው ማለት ነው። እና ቶሎ አታኩርፊ፣ ቶሎ አትቆጪ። አህሙ ደግሞ ሄደች በቃ አኮረፈችኝ እያልክ ማለት ነው። አይኗን ከምታያት ኩቺ ናሄ እንደዛ እያልክ አትታረቅም እንዴ? መንገድ አዘጋም እንዴ? ይቅርታ አትልም እንዴ? ተው እንጂ እንደ አኮረፈችኝ ሄደች። አንቺ በቆየ ደግሞ ለትልቅ ለትንሹ ቶሎ ኩርፍ አታድርጊ ማለት ነው። እሺ ፈኪነት እና ሰራህልኝ ማለት ነው። በቃ እሺ እኔም እሰራልሃለሁ ምናምን ብለሽ እዛው በቃ ነገሮችን አረጋግተሽ ቀለል አድርገሽ ማሳለፍ። እንደዛ ነው እኛ የምናውቀው ዩቲዩበሮችን። እና እንደዛው ነው ምን ነው እንዴ? እንዳድስ እያደረ እንዳድስ ወደ ታች ነው እንደምትሄዱት እናንተ። ተዋ እንዴ! ስንት ጊዜያችሁ ዩቲዩብ ላይ እንዳድስ አትሁኑ። እና ደግሞ ሌላው ደግሞ ምንድን ነበር ልላችሁ የነበረው? ያው እንግዲህ ስጦታም ይዞላት መጥተ ነበር፣ አልሰጣትም። ዝሮ ይህን ነገር አስተካክሉ። ለመጨረሻ ጊዜ ነው የምነግራችሁ ማለት ነው። ቶሎ መቆጣት የሚባል ነገር የለም። እንደገና ደግሞ ከምንም በላይ ማለት ነው እንደዚህ ፕራንክ ኦኬ፣ አልፎ አልፎ ሊያጋጥም ይችላል። እንደዚህ አጋጣሚ ፕራንክ ልትደራረጉ ትችላላችሁ። ግን ሌሊቱን ሙሉ የት ሄዳችሁ ነው የምታድሩት? ከእንቅልፋችሁ ቀነስ አድርጋችሁ አስባችሁበት የሚጎዳና የማይጎዳ መሆኑን አውቃችሁ ሰው ዘንድ ምንም ብቻ ያንን ነገር አመዛዝናችሁ አስልታችሁበት ከዛ ጧት ስትገናኙ ስሩ። ፕራንክ ተደራረጉ ከፈለጋችሁ። እና ፈኪ ደግሞ እስካሁን ድረስ ፕራንክ አላረግሽም። ስለዚህ ፕራንክ እንድታደርጉ እንፈልጋለን። ዞሮ ያው ይሄን ብቻ ነው ዛሬ አስተያየት ልሰጥ የመጣሁት። ሲቀጥል ያው ወደ ግጥሜ ልምጣ ማለት ነው። እንግዲህ ቃል ላይ ትንሽ ቁጭ ብዬ ትንሽ ጻፍ አድርጌላቸዋለሁ። እንደው ትንሽ ለማሟሟቂያ ያክል ነው። ያው እንግዲህ እነሱ ከቀጠሉ ፍቅራቸው አብሮ ከቀጠለኛም ከወደድናቸው በደንብ ድብ እናድርጌ ግጥምን ብቻ አይደለም ብዙ ነገር አስቤላችኋለሁ። ብቻ ግን ለዛሬ ግጥም ልጋብዛችሁ ማለት ነው። ለፈኪና
ለአህሙ የጻፍኩትን እንደውም ደግሞ ስለኛም የጻፍኩትን አለና ውዶች እየተከታተሉኝ አብራችሁኝ ሆኑ። ምንድነው ጨነቀ እንግዲህ በነገራችን ላይ ግጥም እጽፋለሁ ግን እንደዚህ ሜዳ ላይ አንብቤ ያውቃለሁ አንድ ጊዜ እንደውም የሆነ ግሩፕ ትምህርት ነክ ምናምን ነበርና አሁን ግን ለምን እንደሆነ አላውቅም። ይሄ ለሁለተኛ ጊዜ ነው። ጨነቀኝ፣ አንቀጠቀጠኝ፣ አረገኘው። ለማንኛውም የግጥሙ ርዕስ እርግቧና እርግቡ ይላል ማለት ነው። እርግቧና እርግቡ ይሰኛል የግጥሙ ርዕስ። እርግብ እንግዲህ በተፈጥሮ ገና ስሙ ለራሱ በጣም ደስ የሚል ነገር ነው። እርግቦች ንጹህ ናቸው፣ እርግቦች የሚያሳሱ ናቸው እና በቃ አይደለ እንደዚህ አዋፍ ነው እንደዛ ምንድን ነው የሚባለው ብቻ እንደዛ አዋፍ ከሚባሉት ይመደባሉ ይመስለኛል እርግቦች። እና አሁን ወፎች ምናምን ብታገኙ ታባረራላችሁ ወይ ትገላላችሁ ወይ ምናምን ነገር። እርግቦችን ግን ገና በርቁ ስታዩአቸው ለራሱ ምን ነው ባያስኳትና በደንብ ባየዋት፣ ምን ነው ባያስኳትና ባረባኋት አይነት ስሜት ነው የሚፈጥርባቸውና እርግብ በጣም ነው የምወደው። በነገራችን ላይ አይታወቅም ለወደፊት ላረባ እችላለሁና መጥታችሁ መጎብኘት ትችላላችሁ ኢንሻአላህ። ዝሮ ልጋብዛችሁ ማለት ነው። እርግቧና እርግቡ ይሰኛል እንግዲህ። እርግቧና እርግቡ አወይ ሲያምርባቸው እንደ ጨረቃ ፈክተው እንደ ፀሐይ በርተው ያስቀኑ የለም ወይ በዚህ ውበታቸው። እርግብ ንጹህ ነው ክፋትም የላቸው የሜዳው ድምቀት የናፍቆት ሱስ ናቸው። ደግሞ ፈገግታቸው እጅጉን ማራኪ የማይሰለች የማይጠገብ እንደ ፈንድሻ ማራኪ። ድብርት አባራሪ ስቀው የሚያስቁ በጣም ይመቹኛል ጭንቀት እያወሩ የማያሳቅቁ። እንደ እርግብ ንጹህ እንደ ጨረቃ ማራኪ እንደ ፀሐይ ውብ መልካም ሰዎች ናቸው እጅጉን ማራኪ። አህሙና ፈኪነት የእናንተስ ይገርማል። ስንት ሰው አይተናል የእናንተስ ይለያል። ፍቅራችሁ ድብቅ ነው ለእኛ ግን ይታያል። ማስመሰል አታውቁ ነገር ግን ይሆናል። አንዳችሁ ለአንዳችሁ ሁሉም ሲገባችሁ ፍቅር እንዳለብህ ፍቅር እንዳለብሽ ተረዱ ባካችሁ። ፍቅር ባይኖር ኖሮ በመካከላችሁ ስንት ብለን ነበር በመለያየታችሁ። የሰው ትችት ምንም ሳይበግራችሁ ይቅር በመባባል ሁሉን ረስታችሁ ፍቅርን አድሳችሁ ንጉሴ ንግስቴ ደግሞ መባባላችሁ ጉዞ ወደፊት ነው ምንም ሳይከፋችሁ። ለወሬ አሉባልታ ጊዜ ሳይኖራችሁ ጠንክሮ ለመስራት ተነሱ እንያችሁ። አለን ከጎናችሁ ስንቶችን አይተናል ስንቱን ታዝበናል። በውሸት ድራማ ልባችን ተሰብሯል። እኛ ልናሳድግ ስናበረታታ ሙድ ተይዞብናል። ድራማ እየሰሩ እውነት ነው ይሉናል። አልቅሶ አስለቃሽ ብዙ አፍርተናል። ለምንስ ልጨነቅ ለምንስ ልከፋ በውሸት ድራማ። የአረብ አገሯ ሴት በደካማ ጎኗ ልቧን ስታደማ። ሰዎችን አክብረው ዘናፈታ አርገው ጭንቀትን አባረው ስቀው ተጨዋውተው ይሸኙን የለም ወይ በ20 ደቂቃ ሰላማችን ሰጥተው። ልገኝ በቤታቸው ሰው ሆነው ለሰው ክብር ለገባቸው። ይሙላ ሰላም ፍቅር ይሁን በቤታቸው ይሙላ ሰላም ፍቅር ይሁን በቤታቸው። ልድገመው። እርግቧና እርግቡ አወይ ሲያምርባቸው እንደ ጨረቃ ፈክተው እንደ ፀሐይ በርተው ያስቀኑ የለም ወይ በዚህ ውበታቸው። እርግብ ንጹህ ነው ክፋትም የላቸው የሜዳው ድምቀት የናፍቆት ሱስ ናቸው። ደግሞ ፈገግታቸው እጅጉን ማራኪ የማይሰለች የማይጠገብ እንደ ፈንድሻ ማራኪ። ድብርት አባራሪ ስቀው የሚያስቁ በጣም ይመቹኛል ጭንቀት እያወሩ የማያሳቅቁ። እንደ እርግብ ንጹህ እንደ ጨረቃ ማራኪ እንደ ፀሐይ ውብ መልካም ሰዎች ናቸው እጅጉን ማራኪ። አህሙና ፈኪነት የእናንተስ ይገርማል። ስንት ሰው አይተናል የእናንተስ ይለያል። ፍቅራችሁ ድብቅ ነው ለእኛ ግን ይታያል። ማስመሰል አታውቁ ነገር ግን ይሆናል። አንዳችሁ ለአንዳችሁ ሁሉም ሲገባችሁ ፍቅር እንዳለብህ ፍቅር እንዳለብሽ ተረዱ ባካችሁ። ፍቅር ባይኖር ኖሮ በመካከላችሁ ስንት ብለን ነበር በመለያየታችሁ። የሰው ትችት ምንም ሳይበግራችሁ ይቅር በመባባል ሁሉን ረስታችሁ ፍቅርን አድሳችሁ ንጉሴ ንግስቴ ደግሞ መባባላችሁ ጉዞ ወደፊት ነው ምንም ሳይከፋችሁ።
ለወሬ አሉባልታ ጊዜ ሳይኖራችሁ ጠንክሮ ለመስራት ተነሱ እንያችሁ። አለን ከጎናችሁ ስንቶችን አይተናል፣ ስንቱን ታዝበናል። በውሸት ድራማ ልባችን ተሰብሯል። እኛ ልናሳድግ ስናበረታታ ሙድ ተይዞብናል። ድራማ እየሰሩ እውነት ነው ይሉናል። አልቅሶ አስለቃሽ ብዙ አፍርተናል። ለምንስ ልጨነቅ ለምንስ ልከፋ በውሸት ድራማ። የአረብ ሀገሯ ሴት በደካማ ጎኗ ልቧን ስታደማ። ሰዎችን አክብረው ዘናፈታ አርገው ጭንቀትን አባረው ስቀው ተጨዋውተው ይሸኙን የለም ወይ በ20 ደቂቃ ሰላማችን ሰጥተው። ልገኝ በቤታቸው ሰው ሆነው ለሰው ክብር ለገባቸው። ይሙላ ሰላም ፍቅር ይሁን በቤታቸው። ይሙላ ሰላም ፍቅር ይሁን በቤታቸው። እና እንግዲህ ይሄንን ግጥም ሼር አድርጉት ለብዙ ሰው ደስ እንደሚለው ተስፋ አድርጋለሁ። እና ደግሞ ለነሱም ቢደርሳቸው ደስ ይለኛል፣ ብርታት ይሆናል፣ ይበረታሉ ብያ ተስፋ አድርጋለሁኝና እንግዲህ ከወደዳችሁት ማለት ነው ከተመቻችሁ ከወደዳችሁ ሼር አድርጉላቸው። በተረፈ ያው ወዳችኋለሁ። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኑ። ለቤት አዲስ የሆናችሁ ሰዎች ሰብስክራይብ አድርጉ፣ ላይክ አድርጉ። ላይክ የሚያደርግ ሰው በጣም ትንሽ ነው፣ ተከታይ ብዙ ነውና የምታዩትን ያክል ላይክ ብታርጉ ደስ ይለኛል።